ውስጥ እጅግ አሳዛኝና አስደንጋጭ መረጃ ደርሶኛል። የመተሐራ ልጆች ፍትህ ለኢክረም እያሉም ይገኛሉ። ስሟ ኢክረም አብዶ ይባላል። የመተሐራ የአዲስ ከተማ ልጅ ናት። እናም ዕድሜዋ ከ22 እስከ 23 ይሆናል። እግር ኳስ ተጫዋች ስትሆን ቅዳሜ ማታ 3 ሰዓት ላይ ታርዳ እጅና እግሯ ታስሮ እሁድ ቀን አካባቢ አስክሬኗ መገኘቱን የመተሐራ ልጆች መረጃውን አድርስልን ብለው ልከውልኛል። እባካችሁ ይህንን ቪዲዮ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ለብዙ ሰው አድርሱላችሁ። እስልምናን የመርገጥ ሐሳብ እንዳለ በቴዲ የሰማንበትና ብዙ ተከታዮቹን ደግሞ የታዘብንበት ሰሞን ነው። ሙስሊሞች ይሄን ቪዲዮ ሼር ሪፖስት አድርጉ። ነጥብ በነጥብ እንመልከት። መጀመሪያው ነገር የሚጀምረው ከስሙ ነው። በነገራችን ላይ እዚህ ጋር ኢትዮሪካሲ ኢትዮጵያና አፍሪካ ለማለት ነው ብሎ ተናገን። ጀቶን ስትመለከቷት ኖስ የሚነግስ ቴድሮስ የሚባል መሪ ይመጣል የሚል ሐሳብ አላቸው። ይነቀሱታል ምናምን ነገር ይሄንን ይዘው የሚያሳዩት ነገር አለ። እንን ለማሳየት የሞከረበት ነው ምስል። በነገራችን ላይ የመጣው ከግብጽ ነው። የወሊ ሳይክሎፒዲያ ላይ ሌሎች እንትኖች ላይ ብትመለከቱ የጥንት ግብጻውያን ጣዖቶቻቸው ላይ ይሄንን ምልክት ይስላሉ ህይወትን ለማሳየት ነው ብሎ ማለት ነው። የተለያዩ ልትመለከቱ ይችላል። ኢዲ ለማሳየት የፈለገው ግን እዛኛው ሳይድ ያለውን ነገር ይሄንን ምልክት ሊያሳየን የሞከረው ይሄ የመጀመሪያው እኛን የማይወክል ምልክት ነው። ገና ሳይጀምር ማለት ግጥሞቹ ላይ እንምጣ። አክሱም ላሊበላም በአንድ አለት አጽንተዋል። አልራመድ አለ ሀገር ተለያይተዋል። እሱ ሀገር ሚላት በአክሱምና ላሊበላ ነው የጸናቸው። ኢትዮጵያ እኮ በአክሱምና ላሊበላ አይደለም የጸናቸው። ሌላም እኮ መጥቀስ የምችለው ነገር ነበር። ነጃሺ ምናምን ማለት ይችል ነበር። ሶፍ ዑመር ዋሻ በዩኔስኮ ደረጃው ላይ የተመዘገበውን እሱ መጥቀስ ትችል ነበር። ነገር ግን ሶፍ ዑመር ዋሻ መጥቀስ ማትፈልገው ለምንድን ነው? በሙስሊም ነው የተሰየመው። በሼክ ሶፍ ዑመር አህመድ ነው። እዚህ ደግሞ አላንታ የሆነ ሀዲያ ሀገር የሞተበት የቴዲዮ ያለቅሳል የሚል ሐሳብ አጣና ያንተ ሀገር ችኛዋ ከሆነች መሞት እኮ አለበት ሲጀመር። ይኸውላችሁ ንግግር የትኛውንም ብሔር የትኛውንም የፖለቲካ እንትን የሚወክል አይደለምና እኛ ያወራ ያለው ታርሲ ላይ ሰዎች ሞተዋል፣ ትግራይ ላይ ሰዎች የሞቱ ምናምንም ነገር ይሄንን ነገር አስተካክላችሁ ወይም የተሻለ ሐሳብ ይዛ ኢትዮጵያ መምራት ትችላል እንጂ ወደ ኋላ ያጼዎቹ ጊዜ እኔ ሰረቅጥበት የነበረው አንተ የዛሬኛንም ስትረቅጠን ነበር። በዓለም አቀፍ ደረጃው ላይ ነገር እኮ የሚታወቅ ነው። ገለልተኛ ጸሐፍት ምትወስዱ ለምትመለከቱ እስራኤላዊ የታሪክ ምሁር ነው ነህሚያ ብሎ ነው ያስቀመጠው መጽሐፉ ላይ ዘ ሂስትሪ ኦፍ ኢስላም ኢን አፍሪካ መጽሐፍ አለውና ፔጅ 240 ላይ ሙስሊምስ ኤክስክሉድድ ፍሮም ላንድ ኦነርሺፕ ኤንድ ሃይ ገቨርንመንት ሰርቪስ ነው። መሬት መያዝ አይችሉም ነበር ሙስሊሞች። ምክንያቱም ኔሽኗ ዲፋይን የምትደረገው ኢን ተርምስ ኦፍ ክርስቲያኒቲ ነው። ማችን ራሱ ኢትዮጵያውያን አልነበረም። ሙስሊምስ ሪዛይዲንግ ኢን ኢትዮጵያ ተብለን ነበር የምንጠራው። ይሄ ኢትዮጵያ ላይ የሚኖሩ ሙስሊሞች እንደዚህ ማለት ነው እንጂ ኢትዮጵያውያን ሁሉ አልነበረም የምንባለው። ስንጨፈጨፍ ነው የነበረው። ለአንተ የተመቸ አንተ ገዳዩ ስለነበርክ እንጂ የተሻለ ዘመን ሆኖ አይደለም። ሌሎችም የታሪክ ምሁራን እንጥቀስ። ለምሳሌ ሮማን አሶሺየት ፕሮፌሰር ነው ይሄ ካልቸራል አንትሮፖሎጂ ምናምን ነገር ኃይለ ሥላሴ ብቻ አይደለም ባይዘው ሌሎቹም ሲጨፈጭፉ እንደነበ ዝም የአንድ ሰው ሊጨምርላችሁ ብዬ ነው። ለምሳሌ አጼ ዮሐንስ አራተኛ ብትወስዱ ሲያሰቃየን የነበረው አጼ ዮሐንስ በነገራችን ላይ አንድ ነገር ደንግጎ ነበር። ያ ድንጋጌ ምንድነው ታውቃላችሁ? that Muslims should accept baptism or banned from the country መጠመቅ አለባቸው ወይም ደግሞ ከከተማው ሊታገዱ ይገባል የሚል ነው ያመጣው እና Muslims who refused to convert were executed ክርስትናን አንቀበል የሚያዩት ሲሰቀሉ ነበር። በስቅላት ነበር እንተ ሲባል ወይ ክርስቲያን ተቀበል ወይ ተሰቀል የሚል ምርጫ ነበር የነበረው። ያቺ ሀገር አልነሳለች ምናምን ያልከው አትነሳም ከይቅርታ ጋር እሺ ብትነሳውላ ዛሬ እንደፈለክ መጨፈጨፈው አይነት ሙስሊም አይደለም ያለው። ሌላ ያለው መንግስት እንደ በፊቶቹ ሳይሆን በጣም ቀረብ ብሎ ከሙስሊሞች ጋር ያለውን ነገር ዲስከስ የምናደርግበት ጊዜ ነው ያለውና እናንተ ችግር ካለ ይሄው ዲስከስ አድርጋችሁ መፍታት ትችላላችሁ። ወይ ደግሞ የተሻለ ሐሳብ ካለኝ ብለ በቃ መንግስትን በሐሳብ አሸንፈ መግባት ነው። ነገር ግን ወደ አጼዎቹ ጊዜ ልመለስ ሀገር የሞተበት የቴዲዮ ያለቅሳል ቃል ተመትላት ሀገር ይሄ በአክሱምና በላሊበላ የተመሰረተችው ሙስሊሞችን ሲጨፈጭፍ የነበረበት ዘመን ያ ዘመን ከተመቸህማ እንደ ያ ዘመን እኮ ላንተ እንዴት ነው የማይመች? ሲጨፈጭፍ ነው አይነበረው ያ ዘመን። እዚህ ያንን እርሳተ የመቼም አይፈጠርም። በረከት ተስፋዬ ቤኪ መሪማ በሚለው በቴዲ አፍሮ ዘፈን ድራማ ሰርቷል። አረቦቹ ሰራተኞች እንደዚህ ያደርጋሉ ብሎ ማለት ነው። በነገራችን ላይ በጣም ተሳስታችኋል። ቤኪና መሰል አረብ ሀገር ላይ ያልኖራችሁ ብዙ ጊዜ ኢትዮጵያ በሙዚቃ በፊልም አረብ ሀገር የአረብ አሰሪ ሴትን እንደሚደፈር አድርጋችሁ ስትሰሩ እናያለን። እኛ አረብ ሀገር የኖር ነው ህዝቡን የምናውቀው ነን፣ ምስክር ምን ሆነው አረብ ሀገር ላይ በተለይ ገልፍ ካንትሪ ላይ ሴት አትደፈርም። በነገራችን ላይ ሴት እየተደፈረ የሚገደለው በኢትዮጵያ ነው። ሰሞኑን በደቡብ ኢትዮጵያ ቴፒ አካባቢ የሆነ መስተንግዶ ላይ የምትሰራ ምናልባትም እድሜው 20 ቤት ያልደረሰ ታዳጊ ልጅ ተደፍራ ተገላለች። እንደዚሁም በባህር ዳር ከፋሲካ በዓል ጋር ተያይዞ እንደዚሁም የሆነ ሆቴል የምታስተናግድ እንደዚሁም ታዳጊ ተደፍራ ደፋሪዋ ታጣቂ ነው። ልብ በሉ ታጣቂ ነው ደፍሮ
ተኩሶ ነው የገደላት፣ ገሏታል። አልተያዘም ሰውየው። ኢትዮጵያ ውስጥ ነው እንደዚህ አይነት እየደፈረ የሚገድል ወንድ ያለው እንጂ አረብ በጣም የተከበረ ህዝብ ነው። ያኒ አረብ በባህሉ ያኒ ሙስሊሞች ስለሆኑ ለነሱ እንትልል ብዬ ሳይሆን የአረብ ባህሪና በተለይም የገልፍ ካንትሪ ባህሪና የአፍሪካውያን ባህሪ በጣም የተለያየ ነው። አፍሪካ ህዝቡ ኢትዮጵያ ውስጥ አንድ ህዝብ ስለሆነ እንተዋወቃለን። ወንዱም ሴቱም መጠባበስ ጀስት የምንድነው የሰለጠነ ባህሪ ተደርጎ ነው የሚወሰደው። መጠባበስ የሚባል ነገር ራሱ የለም አረብ ሀገር። ክብር የሚባል ነገር አለ፣ ነውር የሚባል ነገር አለ። ይሄን ነገር ያልጣለ ያረሳ ማህበረሰብ ነው። በተለይም አረብ ሀገር የምትሰራ ሴት በሽተኛ ወንድ ካላጋጠማት፣ እብድ ወንድ ካላጋጠማት፣ ምናልባት ከጤና ችግር ጋር ካልሆነ በስተቀር አንድ የአረብ ወንድ ሰራተኛውን ምንም አያደርግም። ምናልባት እሷ በአይኗ ቀላውጣ ካልጋበዘችው በስተቀር። በተለይም እኔ የአረብ ወንድ ማለት ነው የአረብ ባህሪው ባህላቸው በጣም ከሚገርመኝ ነገር አንድ ሴት አግብቻለሁ ባለትዳር ነኝ ካለች አይነካም። እኔ በጣም የሚገርመኝ ነገር ማለት ነው አግብቻለሁ ያለችን ሴት አይነካም። ታውቃላችሁ? ምክንያቱም ሴት ርስት ናት። አግብቻለሁ ካለች የዛች ባለቤት አላት። ባለቤት ያለውን ነገር መንካት በአረብ ዘንድ እጅግ ነውርና ጸያፍ ነገር ነው። ገልፍ ካንትሪስ የወንጀል እንትን ሪፖርት እዩ። መጀመሪያ ሀገራችሁ ላይ ለሚደፈሩ ኢቭን ኧረ በባህር እንሄዳለን እያሉ በሊቢያ አጋቹ ራሱ ኢትዮጵያውያኖች ናቸው አሉ። እያገቱ እየቀጠቀጡ ገንዘብ የሚያስከፍሉት የመን ላይ የሚያግቱት የሚደፍሩት ዲቃላ የሚያስወልዱት ራሳቸው ኢትዮጵያውያኖች ናቸው። በመጀመሪያ የኢትዮጵያ ማህበረሰብ ሰራተኞቹ ራሱ ማለት ነው ሁሉም አልልም ያኒ ሁሉም የሚለው ይሄ የማህይማኖች አስተሳሰብ ነው። የሃይማኖትም ሆነ የብሔርም ሆነ የቀለም እንትን የለውም፣ ጻድቅ የለውም። ከሁሉም የሚሳሳት አለ። ነገር ግን ኢትዮጵያ ውስጥ አፍሪካ ውስጥ የሚደረገው ይሄ አላደለ ዝንጀሮ እንትን ሶሳይቲ በአረቡ ዓለም የለም። አብረናችን ነው የምንኖረው እና ተከብሬ እኖራለሁ የምትይ አረብ ቤት የምትይ ሰራተኛ አግብቻለሁ ብለሽ ተናገሪ። ባታገቢም ማን ይሄን ሁሉ አመት ሰራ አግብቻለሁ ብዬ ነው የምሰራው። ኦኬ። እና ምንድነው ሰዎቹ ራሳቸው ሴቶቹ ባይናቸው ወንዶቹን ያረቦቹን ወንዶች ካላማገጧቸው ካላማለሏቸው ወንድ አረብን በለው ማንም ፊት ካልሰጠው ባይን ካልጋበስከው ቅርብ ባይል ማጠገብህና እንኳን አይደለም አረቦቹ ሊነኩ ቀርቶ አረቦቹን ያባለጉ ያፋሰዱ ያሉት ሀበሾቹ አፍሪካውያኖቹ ናቸው። በተለይም ኤአይ ከመጣ በኋላ የሚሰራ ድራማ ላይ የውሸት ድራማ ከአረብ ልጅ ጋር ፍቅር ብንጀምር ምን ችግር አለው? የአረቡ ልጅ ብንጠብሰው ምን ችግር አለው? የማዳሜን ባል እንዲላረገው ነው የማዳሜ ልጅ እንዲላረገው ነው የሚል አይና አውጣ ኢትዮጵያውያን ሸቃሎችና ሰራተኞች የማዳም ቀመሞች አሉ በነገራችን ላይ እና አረብ እንደውም አረቡን እያበላሹ ያሉት ይሄኛዎቹ ናቸውና እባካችሁ እንደዚህ አይነት ጭፍን አመለካከት ይቅርባችሁ ለማለት ያክል። ክርስቲያናዊ አፓርታይድ በአክሱም ጸሐፊ ኡስታዝ አህመዲን ጀበል፣ ተራኪና አቅራቢ አባሲም። በአክሱም ሙስሊሞች ላይ የተጫነው ክርስቲያናዊ አፓርታይድ አንደኛ ከዜግነት በታች የሆነ ጭቆና፣ የመቃብርና የመስጂድ ቦታ ክልከላ። በአክሱም ከተማ የሚኖሩት ከ25000 በላይ ሙስሊሞች በገዛ ሀገራቸውና ትውልድ ቀያቸው እንደ ባዳ ተቆጥረው የአፓርታይድ የዘረኝነትና የማግለል ሰለባ ሆነዋል። በአክሱም መሬት ላይ መስጂድ መስራት በጥብቅ የተከለከለ ነው። ከዚህም የሚዘገንነው ሁኔታ በከተማዋ ሙስሊሞች ሲሞቱ የጀናዛ ማረፊያ የመቃብር ቦታ ተከልክለው ሬሳ ተሸክመው 40 ኪሎ ሜትር ርቆ ወደሚገኘው ውቅሮ ማራይ እንዲጓዙ ይገደዳሉ። ሁለተኛ ጸጥታ አስከባሪው ራሱ አቅ የሆነባት ከተማ በአክሱም የመብት ጥሰቱ የቃላት ብቻ አይደለም፣ አካላዊ ጥቃትም ጭምር ነው። ሚያዝያ 2 ቀን 2018 ዓመተ ልደት የከተማዋ የጸጥታ ኃላፊዎች በተገኙበት በጁማዓ ሰጋጆች ላይ የድንጋይና የዱላ ጥቃት ተፈጽሟል። ከሁሉም በላይ ግን ልብ የሚሰብረው ደግሞ መስገጃ ቦታዎች ጥሰው በመግባት የአላህን ቃል ቁርአንን የቀደዱበትና በተኑበት ድርጊት ነው። በተጨማሪም ከ150 በላይ ሙስሊም እህቶቻችን ሂጃብ አውልቁ ተብለው ከትምህርት ገበታቸው መታገዳቸው ተነግሯል። ሶስተኛ የመካን ስም እንደ ርካሽ መደራደሪያ መጠቀም። በአክሱም መብት ሲጠየቅ የኦርቶዶክስ ልሂቃኑ የሚያነሱት ጥያቄ ትልቁ ማደናገሪያ በመካ ቤተክርስቲያን ከተሰራ በአክሱም መስጂድ እንሰራለን የሚል ነው። ይህ እጅግ የተሳሳተና አደገኛ ትርክት ነው። የኢትዮጵያ ሙስሊሞች መብት የሚረጋገጠው በሀገሪቱ ሴኩላር ህገ መንግስት እንጂ ከሳውዲ አረቢያ የመንግስት የውጭ ፖሊሲ ጋር ምን አገናኘው? ሳውዲ አረቢያ ኢስላማዊ ሸሪዓ የምትተዳደርበትና በቅዱስ ቁርአን የምትተዳደር ሀገር ስትሆን ኢትዮጵያ ግን ከሃይማኖትና ከመንግስት የተለያዩባት ሀገር ናት። የኢትዮጵያ ሙስሊም ዜጋ ከሳውዲ ዲፕሎማሲ ጋር ያይዞ መብት በመንፈግ ሙስሊሙን ባዕድና የውጭ ሀገር ወኪል አድርጎ የመሳል ስልታዊ በደል ነው። አራተኛ የትግራይ ፖለቲከኞች አስገራሚ ግብዝነት።
በትግራይ ጦርነት ወቅት ሙስሊሙም ሆነ ክርስቲያኑ ትግራዋይ ተብሎ በአንድነት ደም አፍሷል፣ ዋጋ ከፍሏል። ጦርነቱ ሲያበቃ ግን የትግራይ ሙስሊሞች ትግራዋይነት ተረስቶ በእምነታቸው ምክንያት ባይተዋርና ሁለተኛ ዜጋ ተደርገዋል። መብታቸውን ሲጠይቁ አክራሪ ዋሃብያ የሚል ታርጋ የተለጠፈባቸው መሆኑ ተነግሯል። በሰላም ጊዜ መብትና ቦታ የሌለው ሙስሊም በጦርነት ጊዜ ግን እንዲሞት መፈለጉ የፖለቲከኞቹና የልሂቃኑ ግብዝነት ፍንትው አድርጎ የሚያሳይ ድርጊት መሆኑ በይፋ ተነግሯል። አምስተኛ የሙስሊሞች ጉዳይ የማያሳስበው ከኛ አይደለም። አንዳንዶች የትግራይን ጉዳይ ለትግራዋዮች ተውት ምን አገባችሁ ይሉናል። ይህ ከኢስላም መርህ ያፈነገጠ ሐሳቤ ነው። ነብዩ ሰለላሁ ዐለይሂ ወሰለም አማኞች እንደ አንድ አካል ናቸው፣ አንዱ የሰውነት ክፍል ሲታመም መላው አካል ያመዋል ብለዋል። በአክሱም የሚገኘው ሙስሊም ወንድማችን በገዛ ቀየው አዛን ማውጣት ሲከለከል፣ ቁርአን ሲቀደድበትና ጀናዛ ቦታ ሲያጣ እኛ ዝም ልንል አይገባም። ጉዳያችን የሁላችንም ጉዳይ መሆን አለበትና። በስተመጨረሻም የአክሱም ሙስሊሞች ጥያቄና ልመና ሳይሆን የእኩል የዜግነትና የህግ መንግስታዊ መከበር ጥያቄ ነው። ይህንን መዋቅራዊ የሃይማኖት አፓርታይድ ልናወግዘው፣ በየሚዲያው ድምጽ ልንሆንላቸውና ከመንግስት አፋጣኝ ፍትህ ልንጠይቅ ግድ ይለናል። ፍትህ ለአክሱም ሙስሊሞች! ፍትህ ለአክሱም ሙስሊሞች! ፍትህ ለአክሱም ሙስሊሞች!